ምንድን ነው ያወራችሽ? ንገሪኝ። ምን አወራችሽ? አቤት ኤቢ፣ ደክሞኛል። እስኪ እግሬን ጠቢ። ያንቺ ነገር? አዎ። ምን ነው? እግሬ እኮ ቆንጆ ነው። የኔንም እግር? አንቺ ደግሞ ምን አባሽ ነሽ ነው እንዴ? እና አንቺ ምን ሆነሽ ነው? ከፈለግኩስ? እና እኔ ከፈለግኩስ? እኔ ግን አንቺን ገድዬን ህይወት የሚበላሸው። እሺ? ኧረ እኔ ልትገይኝ ነው? አዎ። የምልሽን ካልሰማሽ አንቄ ነው እሺ የምጥልሽ። የት ነው የምጥይኝ? ቆሻሻ ቦታ። እና ቆሻሻ ቦታ ከጣልሽኝ እኮ ከዛ ለዛው ቆሻሻ ልትጥል ስትል ታገኘኛለች። አንቺ ልጅ ግን ደስ የምትይኝ ይችላል። እኔ ደስ እላለሁ አይደለም? ኤቢ ግን ታስጠላለች። ሰው ሁሉ ክፉ ነው የሚላት። በቃ ስትስቂ ሁሉ ሙና ነው የምትመስኝ። የኔ ሙና። ሙና ደግሞ ማናት? ሙና ናት። ተኬት ጨረቃ ማለት እኮ እንዴ። እና አንቺ ሙን ልትይ ነው እንዴ? ሙና የምትይው? ሙና እና ሙን እኮ ያው ነው። ውሃዬ ተመሳሳይ ነው። እስኪ ተደባደቡ። ውሃ ተነሽና እስኪ ደብድቢያት። እንዴ እኔ አልደባደብም። እንደውም የምጥና እናትና አባት ስለተጣሉ ምጥና አራጥብሻለሁ። ለእኔም በረከት ነው። እንዴ በረከት ደግሞ ማለት ቃውን ይችልሽ ደግሞ እና አባዬ ሳሎን ስለሆኑ እንዳይውሽ በዛኛው በኩል ሂጅ ሂጅ። እሷ ወሰናለች ማለት ምን ወሰነች? የልጁ አባት ማን እንደሆነ ላንቺ እነግርሻለሁ፣ ለብቻሽ ነው የምነግርሻለች። እንዴ ለምን? ቆይ እቺ ሴቱ ያማታል እንዴ? ንገሪኝ፣ ያማታል? ቆይ ዝም ብሎ ለአንቺ መንገድ የሰው ትዳር ማብረስ እንደሆነ አይገባትም እንዴ? ኧረ ቀስ እንዴ! የማን ትዳር ነው የሚፈርሰው? ዳሬ ምንድን ነው የምታወራው? አይ ይኸውልሽ ማርቲ፣ ያው አለ አይደል፣ ያው በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል? ተባክተው ዳሬ ተረጋጋ። ጭራሽ ሊታሰብ የማይችል ነገር እኮ ነው እያወራ ያለው። ይኸውልሽ ማርቲ፣ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ ሄጄ እጠይቃታለሁ። ከዛ በኋላ እሷ የነገረችኝን ስለ ልጁ አባት እኔ መጥቼ እነግርሻለሁ። ይሻል? ዳሬ ምን እያልክ ነው አንተ? አይደለ እንዴ በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትመጥሽ ሁለታችን ይቀር። እንደውም ዳርዳሩን ነግራኛለች። የዳጣ ድራማ በጣም አስተማሪና በጣም ተወዳጅ ድራማ ነው። የትም ለማታውቅሽ ልጅ በቃ ለአንቺስ ቢሆን ከላይ ነው ትዕዛዙ፣ እማዬ ከላይ ነው ትዕዛዙ። ስለዚህ ወልጄ እዚሁ ቤት እመጣለሁ፣ አንድ ላይ እንሆናለን ብላኛለች። ማርታም ደግሞ አይ እኔም ልትቀር አልፈልግም፣ ትንሽ ረፍት አድርግና ትመጣለች እያለች ትገኛለች ማርታ። አቢጌል እንግዲህ በቃ ደብቃ ትገኛለች። አንቺ ታመጫለሽ፣ ትጮያለሽ፣ አንቺ እያላት ይገኛል። ዳጣ እየተጨቃጨቁ እኮ ነው መሆነዋል። ምን ተፈጥሮ ነው እማዬ? አንተ እንግዲህ ናታን ምንድን ነው እንዴት አንቺ ምንድን ነው? ምን እየሰራሽ ነው? ናታን እንግዲህ ያው ሰው ሀገር የሰጠኝን በግድ ካላየው እያለች ውስጥ ያ ነው እና ሰላም ሰጥተው ማየት አየብን እንየው እያለች ትገኛለች። አያቤጌል ሳሎን ወደ ማየት ያለብን በቃ አትቅለብለብ። ሁላችሁም ወደ ሳሎን ነው እንግዲህ። ማርታ ይዛው ትሄዳለች። ጉርፈላ ይቺ አቢጌል የምትባል ተንኮሏ ጉር ነው እንግዲህ። አሁን ማርታ ስታነበው ተመጥበጡ፣ አንቺ ተመባጥበጡ ውጭ ሌላ ነገር ምንም ነገር የላችሁም አይደለም? ምንድን ነው ይቺ አቢጌል የምትባል ካልበጠበሻ እንጂ አይሆንልሽ። ቤቱ መታመስ አለበት እና እንግዲህ ሂድ፣ በቃ ሂድ። ከባድ ነገር እኮ ሊሆን ይችላል። ሂድ። እኔ በጣም ነገር እኮ ጨንቆኛል። እንተም በራስህ እንዳታየው ብላ ሂድ በቃ ሳትከፍተው ሂድ እያለች እንግዲህ ዳጣም እየተርበተበተ ትገኛለች። ቶሎ ሂድ፣ ያፍጥነው ሂድ ይበሉና ይሄዳሉ። እንዴት አንቺ በቃ እንዴት ታደርጊያለሽ? ልጅ እንዴት ትወስኛለሽ? ቁጭ በሉ ትላለች ማርቲን። ምንድን ነው ናታን? ምንድን ነው የተፈጠረው ነገር? የአቢጌል እንግዲህ ጥርጣሬዋ ሁሉ በቃ እንግዲህ
ለአዲሷ ሰራተኛ ደረጀ ደግሞ ልብስ ሊገዛላት ሄዶ በጣም ደስ በሚል አመሰግናለሁ፣ የልጆችን ነገር አደራ። የቤት ሰራተኛ ማለት እንግዲህ ቤቱን ሁሉ ያዘች ማለት ነው። ሌላ ብገል እንግዲህ ስለዚህ የቤተሰብ ህይወት በእናንተ ላይ ነው እና ይጨነቁ፣ ችግር የለውም። እዚህ ቤት በምትቆይበት ጊዜ የቤቱን ስራ ብቻ ሳይሆን የቤቱንም ገለባ ጠብቆ መያዝ ኃላፊነት አለብሽ። ምንም ችግር የለም። ልጆች የሚያውቁት እሷን ብቻ ነው። እሷን በመውለድ ምክንያት ነው። ጸባይሽ አመልሽ ጥሩ ከሆነ ከእሷ ጋር ትቀጥላላችሁ። በአንድ ቤት ግን ሁለት ሰራተኛ አይከብም ጋሼ ትላለች። ምን ችግር አለው? ዋናው ነገር እኮ ባህሪ ነው። ባህሪ ካማረ መኖር ትችላላችሁ። ምን ችግር አለው? ለሁለት እኮ ሰው ብዙ ነው። ሁሉም ሰው የሚሰራው እኮ ለመብላት ነው። እንግዲህ ሰው ጋሼ ሁሉም ስራ ሰርቶ ለምግብ ነው። ያም ምግብ ደግሞ የምትሰሩት እናንተ ናቸው። በቃ ደረጀ በጣም የሌለ ነው። ለሰራተኛ ክብር አለው። ድንበርሽን ጠብቀሽ መኖር አለብሽ። እሺ ጋሼ፣ ልጆቹም ጥሩ ናቸው ትላለች። በጣም ጥሩ ልጆች ናቸው። በጣም ሁሉም ጥሩ ናቸው። ውሃም እንግዲህ ትንሽ አቤጌል ታስቸግራለች፣ እሷም ትቆጣለች እያለ እየነገራት እሷን ቻል አድርገሽ መኖር አለብሽ እያላት ደረጀ እሷም ታነከሻት አልናካሽም እያለ እንግዲህ የቤቱን ሁሉንም ይነግራታል። ሰው ቤት ሲኖር እንግዲህ ሰው መስሎ ነው። እኛ በጣም ጥሩ ሰዎች ነን፣ አንቺም ጥሩ ሁኚ እያላት እንግዲህ ደረጃ ይነግራታል። ሁሉንም የቤቱን የልጆቹን ሁሉንም ይነግራታል። የቀረውን ደግሞ እንግዲህ አብረን የምናየው ይሆናል። እማዬ በቃ ከፈችውና ሁላችንም ባለንበት እንየው። እማዬ በቃ እሺ፣ ሁላችሁም ተረጋጉና ምንድን ነው የተፈጠረውን ነገሩ እና ሰላም ትትሄድ አደራ ብላ ነው የሰጠችኝ። ስመጣ ሰጣልኛለህ ብላኛለች። ስለዚህ እንኳን አንተና ሌላ ሰው እንዳየው እና ስለዚህ እኔ ስደርስባቸው ማየታቸውን ተውት እማዬ፣ እና ይሄ የሆነ ነገር ሊኖረው ይችላል እያለች ነበረ አቤጌል። እናም ነግሬህ ነበር አታመልጠኝም በማለት ኤቢ፣ ይሄ እቃ የማን ነው? ይሄ የሰላም ነው፣ ክፈችውና እንየው። የሰው አደራ እንዴት ተብሎ ነው የሚከፈተው? እናንተ ሰው እኮ ነው አደራ ተብሎ የተሰጠ እንዴት ለመክፈት ትሞክራላችሁ? እኔ ወደ ክፍሌ ሲሄድ እቃውን እየከፈተች ነው ማየት አለብን። እንዳትሰጡ፣ ለማናቸውም አልሰጠው ወይም ሰላም እንደው እየጠይቃታለሁ። አለበለዚያ ደረጀ ሲመጣ ይወስናል እማዬ። እና እንደዛማ አይሆንም፣ ደረጀ ከመጣ ከፍቼው ይላል። ስለዚህ አባቴ ሳየው እኛ ማየት አለብን፣ እሱ ሲመጣ ይወስናል ትላለች። እንግዲህ ማርቲን ወይ ክፍላቸው ግቡ፣ በቃ እኔ አልገባም፣ እዛው ቁጭ ብለው ከአንቺ ጋር ነው። ተነሱ ግቡ፣ ወደ ክፍላቸው ሄዱ፣ በቃ ሄዱ ትላለች። እንግዲህ ያው የሰላም እንትን በጣም ከባድ ነው። ይሄ ከየት ያመጡት ጸባይ ነው? የሰው አደራ ጭራሽ ለምን ሲባል እያለች ማርቲም እንግዲህ ታኖራለች። ያው አቤጌል አሳልፋ ለእናቷ ሰጥታለች። አቤጌል ግን ፈታይታ ሁሉንም ነገር ለመጨረስ ነበር ውሳኔዋ። ያም ደግሞ አልተሳካላትም። አሁን እንግዲህ በቃ አትጨነቅ ናታን፣ እማዬ ላታየው ትችላለች። በቃ አትጨነቅ እሺ። ዳጣ በቃ ምን እንዳደረኩኝ አቅም ላንቺ እስከምን ነገርኩሽ? እና አሳየብል የጨቀጨቅ ሆነ ናታን፣ አትጨነቅ እሺ። በቃ ማሚም ላታየው ትችላለች። ምንም ነገር ላይሆን አይችልም። በቃ ፈጣሪ እንግዲህ ዛሬን ብቻ ያውጣኝ። አደራ መብላት በጣም ከባድ ነው። እኔ ነኝ የጨቀጨቅኩት። ስለዚህ ኤቢ ምን አይነት የተረገመች ልጅ ናት። ስለዚህ ምንም ላይሆን ይችላል። ስለዚህ የሆነ እቃ ሊሆን ይችላል። የሚነበብ ወረቀት፣ ከባድ ምስጢር ሊሆን ይችላል። ምንም ምስጢር አይኖርም ብላለች እንግዲህ ዳጣ
አይዞህ እያለችው ትገኛለች። ሰላም ስለዚህ ጉዳይ እኮ አታውቅም፣ ምን ትጽፋለህ ብለህ ነው? የህዝቤ ጉዳይ የህዝቤ ምስጢር የኔ ነው። ይሄ ደግሞ እንግዲህ እኔ አባዬ ብቻ ነው የምናውቀው የለም። ዳጣ እኔ በጣም ጨንቆኛል፣ ግራም ገብቶኛል፣ ምን እንደማደርግ አላውቅም። እማዬ እንግዲህ ምን ብዬ ልቀበላት? እሺ በምን ላሳምናት? ናታን ከእማዬ እጅ ላይ ለመቀበል እንዳታስበው። እማዬ እንግዲህ አትሰጥም። ስለዚህ አሁን ዝም በልና የሚሆነውን መከታተል ያለብን፣ አትጨነቅ በቃ እያለች ዳጣም ይሄ ነገር ምንድን ነው እያለች እየተጠራጠረች እንግዲህ ማርቲም እንደዚሁ ስትነካከው ያው መጣችኋ። እኔ እኮ ምንድን ነው የጨነቀኝ ለአንቺ አደራ ብላ እኔ እንዲያው ያልፈቀደችው ነገር አስቢ ውስጥ ይሄንን እኔ እንዲያው ያልፈቀደች ነው። ምንድን ነው የሚፈጠረው ነገር? አባዬ መጣ መሰለኝ። ይህ ምን አደራ ነው? አደራ ስጥልኝ ብላ የሰጠችኝ ነው አለ ናታን። እሱ ታስቀምጠበት ቦታ እንግዲህ አቢጌል እንደምንም ፈልጋ ይዘው መጣች እና ማርቲ ያየሽው? አይ ገና አላየሁትም፣ ላየው ነበረ። አንቺው ለና ደረጃ ይቀበላል። ማርቲ አንቺ ሁሉን ነገር ታውቂ የለም እንዴ? የሰው ሚስጥር ብሎ እንትን ያለውን ነገር ይታያል እንዴ? አንተስ ተመመጣ እየጠበቅኩ ነበር። ለዛውም ቤት ተቀበልኳል። እኔ መጠበቅም አልነበረብሽም። ይሄ እኮ በጣም ከባድ ነገር ነው። ዘሬ በጣም ይቅርታ። እሺ ዋናው ነገር አላየሁትም። እሺ ተነሽልና ደረጃም እንግዲህ ብድግ ብሎ ይሄድና በእርግጠኝነት ለናታን ይሰጠዋል። ለዳጣ ከማሳየቴ በፊት ትናንት አሳይሃለሁ። እባክህ ስጠኝ አባዬ። በቃ ይኸው ለናታን ይህም ሌሎቹ ልጆች ሊያገኙት ይችላሉ። በጥንቃቄ አስቀምጣለሁ አባዬ። እሺ ልና እንግዲህ ደረጃ ቃል ነው። ናታን እንግዲህ ነግሬሃለሁ፣ ማንም የማያገኘው ቦታ ላይ አስቀምጥ። እሺ ይህልና እንግዲህ ይሰጠዋል። እሺ ምንም አይደል በቃ ይልና እንግዲህ ናታን የሚያል ደስ ይለዋል ማለት ነው። ሩጦ ለዳጣ ያሳያታል። በጣም ተጨንቆ ነበር ናታን፣ ግን እንደዚህ ቃሉን ሲያከብር በጣም ደስ ይላል ማለት ነው። እና በጣም ደስ ይላል። ግን አሁን ለዳጣ ቢያሳያት ጥሩ ነበረ። እና ቤተሰብ ላይክ ሼር እያደረጋችሁ ለቤት አዲስ ናችሁ፣ እንደዚሁም ሰብስክራይብ ማድረግ እንዳይረሳ። ያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ